ግሬተር ዲሲ አካባቢ ያሉ የሐዋላ አስተላላፊ ድርጅቶች ጋር የባንክ ማህበር አማራጮችን ጨምረን ሰፊ ውይይት አድርገናል። የውይይታችን ትኩረት የነበረው ህጋዊ በሆነ መንገድ መስራት እየፈለጉ ተገቢውን ድጋፍ ያላገኙ ተቋማትን እንዴት እንደግፍ የሚል ነው። የሚያነሷቸው ጉዳዮች አሉ። ከባንኮቹ ጋር ለመስራት የሲስተም ኢንቴግሬሽን ጉዳይ፣ የማበረታቻ ጉዳዮች ያነሷቸው ጉዳዮች አሉ። እነዚህን በደንብ ለቅመን ይዘን የባንክ አመራሮችም ብሔራዊ ባንክም አስፈላጊውን ድጋፍ ሁሉ እንደሚያደርግ ያረጋግጠንላቸዋል። ትኩረታችን በርካታ የገንዘብ አስተላላፊ ተቋማት ህጋዊ በሆነ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩ ነው። የመከርናቸውም ይህንን ነው። የአጭር ጊዜ ትርፍ ሳይሆን የረጅም ጊዜ ቢዝነስ እይታ እንዲይዙ ነው። በሌላ በኩል ግን ደጋግመን ብናነሳም ከህገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። ለነዚህ የመጨረሻ ማሳሰቢያ መስጠት ነው የምፈልገው። ብሔራዊ ባንክ ሰፊ ዝግጅት አድርጓል። ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግ፣ የታክስ ባለስልጣኑን ህግ አጣቅሰን በተለይ የቴሮሪዝም ፋይናንሲንግ ወይም መኒ ላውንደሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይህንን አስቀድመን በግልጽ ነግረናቸዋል። እዚህ ላይ የተሰማሩ ሐዋላ አስተላላፊዎች ይህ የመጨረሻ ማሳሰቢያ መሆኑን አውቀው ጥንቃቄ እንዲያደርጉ አበክሬ ማሳሰብ እፈልጋለሁ። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። አካውንት በመዝጋት ብቻ የሚመልስ ነገር እንዳልሆነም በግልጽ ማንሳት እፈልጋለሁ። ተቀባዮቹንም ያካተተ ላኪዎቹንም ያካተተ ሰፊ የማጥራት ስራ ሰርተናል። ወደ ተቀናጀ እርምጃ እየገባን ነው። ስለዚህ ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ እፈልጋለሁ። ከነዚህ ጋር የሚሰሩ በተለያየ የንግድ ስራ ላይ የተሰማሩ አስመጪና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ እፈልጋለሁ። የምንወስደው እርምጃ የማያዳግም የኢትዮጵያን ህግ የጠበቀ የዓለም አቀፍ ህግን የጠበቀ የተናበበ እርምጃ ስለሚሆን አስፈላጊው ጥንቃቄ እንዲደረግ ማሳሰብ እፈልጋለሁ። በአጠቃላይ ግን ያየነው ነገር በሀገር ደረጃ በጣም ከፍተኛ የሆነ የውጭ ምንዛሪ አቅርቦት አለ። ብሔራዊ ባንክ የሪዘርቭ አቅሙ በጣም እየጨመረ ነው የመጣው። ይህንን በተከታታይነት በጨረታ ለባንኮች የሚያቀርብ ይሆናል። የኤክስፖርት ፕሮጀክሽናችንም በጣም ተስፋ የሚሰጥ ነው። ለባንኮቹም ለሐዋላ አስተላላፊዎቹም ያነሳንላቸው ይሄንን ነው። አስፈላጊውን ድጋፍ ሁሉ እናደርጋለን። ነገር ግን በህጋዊ መንገድ አልሰራም ከህግ ውጭ እሄዳለሁ የሚለው በተመለከተ በእጃችን ያለውን ማንኛውንም አቅም ተጠቅመን ይህንን የምናስቆም ነው የሚሆነው። ስለዚህ በዚህ ስራ የተሰማሩ በሙሉ እንዲታቀቡ ማሳሰብ እፈልጋለሁ። አመሰግናለሁ።